አህለን ወሰህለን እንኳን ደህና መጣችሁ። መጀመሪያ ይህንን ደስ የሚል ኮሜንት ላንብብላችሁ። እናመሰግናለን መምህራችን፣ ያንቺን ጥቅስ ማይ ስቶሪ ላይ የምለጥፈው ነገር በጣም ደስ ይለኛል። አትችይም እየተባልኩ አድጌ አለመቻሌ በሰዎች ፊት ሲያሸማቅቀኝ አይቼ በራሴ ላይ ወሰንኩ። ወገቤን አጥብቄ ታጠቅኩ፣ ባለመቻሌ ያንጓጠጡኝን ሰዎች ለማሳፈር። አለማወቅ ወደ ኋላ ያስቀራል፣ የተማረ ይከበራል። ማወቅ ስንጀምር እንከበራለን፣ ሰዎች አይንቁንም። እና ውዶቹዬ እንማር። አይዞን መምህራችን፣ እናመሰግናለን። እድሜ ከጸጋ ጋር ያድልሽ እግዚአብሔር። አንቺ የምታስመርቂብን አንቺ እኛን የምታስመርቂበትን ማለት ነው፣ እኛ ደግሞ የምንመረቅበትን ቀን ያቅርብልን፣ አሜን ይላል። ይሄ ኮመንት በጣም በጣም ደስ የሚል ኮመንት ነው። እኔም አሚን 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 ብያለሁ። በጣም ነው የማመሰግነው። እኔ ተምራችሁ የምትመረቁበትን ቀን በጉጉት እጠብቃለሁ። መልእክትሽ አስደስቶኛል፣ እንድቀጥልም ያበረታታኛል። አልችልም የሚለውን ስሜት ሰብረሽ ለመማርና ለመታገል በመወሰንሽ በጣም ነው የምኮራብሽ። ፈጣሪ ጉልበትና ጥንካሬውን ሁሉ ያድልሽ እላለሁ። በርችልኝ በርችልኝ፣ ሁላችሁም በርቱ። እሺ፣ በፈጣሪ እወዳችኋለሁ። ቀጣዩ ጥያቄ ነው። ውዴ አለኝ አለችኝ አልኩት፣ ያስኩት፣ ሰደብኩት፣ ስለ ነካኝ እየመጣች ነው ማለት ውዴ ንገሪኝ ይላል። ጋሊ አለኝ ማለት ነው። ለምሳሌ ህወ ሊ ጋሊ፣ ህወ እሊ ጋሊ ማለት እሱ ነው ያለኝ ማለት ነው። ህወ እሱ፣ እሊ ጋል ያለው፣ ሊ ለኔ፣ እሊ ጋሊ ማለት ደግሞ ያለኝ ማለት ነው። ሴት ስትሆን ጋለት ሊ እንላለን፣ አለችኝ ማለት ነው። ህያ እሊ ጋለት ሊ፣ ህያ እሊ ጋለት ሊ እሷ ነች ያለችኝ ማለት ነው። ህያ እሷ፣ እሊ ጋለት ያለችው፣ ሊ ለኔ፣ እሊ ጋለት ሊ ማለት ደግሞ ያለችኝ ማለት ነው። ብዙ ሰዎች ሲሆኑ ጋሉሊ እንላለን። ጋሉሊ አሉኝ ማለት ነው። ሁመ እሊ ጋሉሊ፣ ሁማ እሊ ጋሉሊ እነሱ ናቸው ያሉኝ ማለት ነው። ሁማ እነሱ፣ እሊ ጋሉ ያሉት፣ ሊ ለኔ፣ እሊ ጋሉሊ ማለት ደግሞ ያሉኝ ማለት ነው። ጉልት ለህ አልኩት። ለምሳሌ አና ጉልት ለህ ላ ትልመስኒ፣ አና ጉልት ለህ ላ ትልመስኒ እኔ እንዳትነካኝ አልኩት ማለት ነው። አና እኔ፣ ጉልት አልኩ፣ ለህ ለሱ። ላ ማለት አይ ወይም አይደለም ወይም አይሆንም ማለት ነው። ትልመስኒ ማለት ትነካኛለህ ወይም ትነካኛለች ማለት ነው። ላ ትልመስኒ ማለት ደግሞ አትንካኝ ማለት ነው። ሴት ከሆነች ላ ትልመሲኒ እንላታለን። ላ ትልመሲኒ አትንኪኝ ማለት ነው። ብዙ ሰዎች ከሆኑ ላ ትልመሱኒ እንላለን፣ አትንኩኝ ማለት ነው። መሰክተህ ያዝኩት ማለት ነው። ለምሳሌ አልጀዋል ካን ቢጢሕ ሚኒ በስ አና መሰክተህ፣ አልጀዋል ካን ቢጢሕ ሚኒ በስ አና መሰክተህ፣ ሞባይሉ ሊወድቅብኝ ነበር ግን እኔ ያዝኩት ማለት ነው። አልጀዋል ሞባይሉ፣ ጀዋል ማለት ሞባይል ማለት ነው። ካን ነበር፣ ቢጢሕ ይወድቃል፣ ሚኒ ከኔ ላይ፣ ቢጢሕ ሚኒ ማለት ደግሞ ይወድቅብኛል ማለት ነው። በስ ግን፣ አና እኔ፣ መሰክተህ ያዝኩት፣ መሰክተሃ ያዝኳት ማለት ነው። ለምሳሌ ረማ ሊ አልኩራ ወአና መሰክተሃ፣ ረማ ሊ አልኩራ ወአና መሰክተሃ ኳሷን ወረወረልኝ እኔም ወይንም እኔ ደግሞ ያስኳት ማለት ነው። ኳሷን ወረወረልኝ እኔም ወይም እኔ ደግሞ ያስኳት። ረማ ማለት ወረወረ ማለት ነው። ሴት ከሆነች ረመት እንላለን፣ ወረወረች ማለት ነው። ሊ ለኔ፣ ረማ ሊ ማለት ወረወረልኝ ማለት ነው።
ሴት ከሆነች ረመትሊ እንላለን። አልኩራ ኳሷ ማለት ነው። ኩራ ኳስ ነው። ወአና ማለት እኔም ወይንም እኔ ደግሞ ማለት ነው። መሰክተሃ ያስኳት። مسكتهم ياسكواتشو. العيال كانوا يسرقوا حلاوة من المطبخ بس أنا مسكتهم. العيال كانوا يسرقوا حلاوة من المطبخ بس أنا مسكتهم. ልጆቹ ከማድ ቤት ከረሜላ ወይም ጣፋጭ ሲሰርቁ ነበር፣ እኔ ግን ያስኳቸው ማለት ነው። አልዕያል ልጆቹ፣ ዕያል ማለት ልጆች ማለት ነው። ካኑ ነበሩ፣ ይስርጉ ማለት ይሰርቃሉ ማለት ነው። ሐላዋ ማለት ከረሜላ ወይም ጣፋጭ የሆነ ነገር ማለት ነው። ሚን ከአልመጥበኽ ወይም መጥበኽ ማድ ቤት ኩሽና ማለት ነው። ሚነል መጥበኽ ማለት ደግሞ ከማድ ቤት ወይም ከኩሽና ማለት ነው። በስ ግን አና እኔ መሰክተሁም ያስኳቸው። ሰቤተህ ሊአኖ ለመስኒ ሰቤተህ ሊአኖ ለመስኒ ስለነካኝ ሰደብኩት ማለት ነው። ሰቤተህ ሰደብኩት። ሴት ከሆነች ሰቤትሃ እንላለን፣ ሰደብኳት ማለት ነው። ሊአኖ ስለ ወይም ምክንያቱም ማለት ነው። ለመስኒ ነካኝ። ሰቤተህ ሊአኖ መድ የዶ ዓለየ ሰቤተህ ሊአኖ መድ የዶ ዓለየ እጁን ስለዘረጋብኝ ሰደብኩት ማለት ነው። ይሄ ደግሞ ሰቤተህ ሰደብኩት። ሊአኖ ስለ ወይም ምክንያቱም፣ መድ ማለት ዘረጋ ማለት ነው። የዶ እጁ፣ መድ የዶ ማለት ደግሞ እጁን ዘረጋ ማለት ነው። ዓለየ በእኔ ላይ፣ መድ የዶ ዓለየ ማለት ደግሞ እጁን ዘረጋብኝ ማለት ነው። ላትሙድ የደክ ዓለየ ላትሙድ የደክ ዓለየ እጅህን አትዘርጋብኝ ማለት ነው። ላትሙድ አትዘርጋ፣ የደክ እጅህ፣ ዓለየ በእኔ ላይ። ሴት ከሆነች ላትሙዲ የድክ ዓለየ እንላታለን። ላትሙዲ የድክ ዓለየ እጅሽን አትዘርጊብኝ ማለት ነው። ላትሙዲ አትዘርጊ፣ የድክ እጅሽ። ሀዛዕተ ይሄ ደግሞ ሙልጭ ያደረግኩት ማለት ነው፣ ወይም አዋረድኩት እንደማለት ነው። ለምሳሌ ገለጥ ዓለየ ቅዳም الناس وأنا هزأته غلط علي قدام الناس وأنا هزأته በሰው ፊት ስህተት ሰራብኝ፣ በደለኝ እና እኔም አዋረድኩት እንደማለት ነው። ገለጥ ስህተት፣ ዓለየ በእኔ ላይ። ገለጥ ዓለየ ማለት ደግሞ ስህተት ሰራብኝ ወይም በደለኝ ማለት ነው። ቅዳም ፊት ለፊት ማለት ነው። አናስ ወይም ናስ ማለት ሰው ማለት ነው። ቅዳም ናስ ማለት በሰው ፊት ማለት ነው። ወአና እና እኔም ሀዛእተ ማለት አዋረድኩት፣ ሙልጭ ያደረግኩት ማለት ነው። ሰቤትሃ ሊአነሃ ደፈትኒ ሰቤትሃ ሊአነሃ ደፈትኒ ወይንም ሰቤትሃ ሊአነሃ ደዘትኒ ሰቤትሃ ሊአነሃ ደዘትኒ። ይሄ ሁለቱም ስለ ገፋችኝ ሰደብኳት ማለት ነው። ሰቤትሃ ሰደብኳት፣ ሊአነሃ ስለ ወይም ምክንያቱም፣ ደፈትኒ ወይም ደዘትኒ ማለት ገፋችኝ ማለት ነው። ሊአነሃ ደፈትኒ ወይንም ሊአነሃ ደዘትኒ ማለት ደግሞ ስለ ገፋችኝ ማለት ነው። ጃየ እየመጣች ነው ማለት ነው። ወንድ ከሆነ ጃይ እንላለን። ብዙ ሰዎች ከሆኑ ደግሞ ጃይን እንላለን። ለምሳሌ እፍተሒ አልባብ ኡሚ ጃያ እፍተሒ አልባብ ኡሚ ጃያ በሩን ክፈቺ እናቴ እየመጣች ነው ማለት ነው። እፍተሒ ክፈቺ፣ እፍታሕ እንላለን ወንድ ከሆነ። ብዙ ሰዎች ከሆኑ ደግሞ እፍተሑ እንላቸዋለን፣ ክፈቱ ማለት ነው። አልባብ በሩ፣ ባብ በር ነው። ኡሚ እናቴ ማለት ነው። እናት ደግሞ ትባላለች። ጃያ እየመጣች ነው። ይሄ ጥያቄ ደግሞ በአረብኛና በአማርኛ ነው የተጻፈው። ኪፍ ሓሊክ አንቲ ጠይባ ኤሽ ማዕና ሰርፍ። ይሄ ማለት እንዴት ነሽ፣ ደህና ነሽ ወይ? ሰርፍ የሚለው ቃል ምን ማለት ነው
ነው የሚለው ብዙ ትርጉም አለው መሰለኝ ይላል በአማርኛ ደግሞ። ከዚህም ከዛም አድርጌ የዚህን ትርጉም ለማስረዳት እሞክራለሁኝ። ሰርፍ ወይንም ፈካ ዝርዝር ማለት ነው። ለምሳሌ عندك صرف ወይንም عندك ፈካ ማለት ዝርዝር አለህ ማለት ነው። عندك ማለት አለህ ማለት ነው። ሴት ከሆነች عندك ነው የምንለው። ብዙ ሰዎች ከሆኑ ደግሞ عندكم ነው የምንለው። لو سمحت اصرف لي 50 ريال لو سمحت اصرف لي 50 ريال እባክህ 50 ብር ዘርዝርልኝ ማለት ነው። ለው ሰማሕት ማለት እባክህ ማለት ነው። ለወንድ ነው ይሄ። ሴት ስትሆን ለው ሰማሕቲ እንላታለን። ብዙ ሰዎች ደግሞ ሲሆኑ ለው ሰማሕቱ ነው የምንላቸው። እስረፍ ሊ ማለት ዘርዝርልኝ ማለት ነው። 50 ማለት 50 ማለት ነው። ሪያል የሳውዲ ብር ነው። ሌሎችም አገሮች አሉ ብራቸው ሪያል የሚባል ለምሳሌ ቀጠር፣ ዑማን፣ የመን፣ ኢራን እነዚህ ሀገሮች ጠቅላላ ብራቸውን ሪያል ብለው ይጠሩታል። ሰረፍት ወጪ አወጣሁ ማለት ነው። ለምሳሌ ሰረፍት ፍሉስ ከቲር አልየውም። ሰረፍት ፍሉስ ከቲር አልየውም። ዛሬ ብዙ ገንዘብ አወጣሁ ማለት ነው። ሰረፍት ወጪ አወጣሁ እንዳልኩት። ፍሉስ ማለት ገንዘብ ወይም ብር ማለት ነው። ከቲር ብዙ፣ አልየውም ዛሬ። መስሩፍ ይሄ ወጪ ወይም ቀለብ ማለት ነው። ለምሳሌ ከም ካን መስሩፍ አልቤት ሀዛ الشهر ከም ካን መስሩፍ አልቤት ሀዛ الشهر የዚህ ወር የቤት ወጪ ምን ያህል ነበር ማለት ነው። ከም ስንት፣ ካን ነበር። ከም ካን ማለት ደግሞ ስንት ነበር ማለት ነው። መስሩፍ እንዳልኩት ወጪ ወይም ቀለብ ማለት ነው። አልቤት ወይም ቤት ነው። ሀዛ ይሄ الشهر ወይም ሸህር ማለት ወር ማለት ነው። ሀዛ الشهر ማለት ደግሞ ይህ ወር ማለት ነው። እትሰረፍ ይሄ ደግሞ መፍትሄ ፈልግ ማለት ነው። ለምሳሌ አልሙሽኪላ ሙሽኪልተክ እትሰረፍ፣ አልሙሽኪላ ሙሽኪልተክ እትሰረፍ ስንል ችግሩ ችግርህ ነው ወይም ያንተ ችግር ነው መፍትሄ ፈልግለት በራስህ እንደማለት ነው። አልሙሽኪላ ችግሩ፣ ሙሽኪላ ችግር ማለት ነው። መሻክል ማለት ደግሞ ችግሮች ማለት ነው። ሙሽኪልተክ ችግርህ፣ እትሰረፍ መፍትሄ ፈልግ በራስህ ተወጣው ማለት ነው። ሰረፍተህ ማለት አወጣሁት አውጥቼዋለሁ ወይም ጨርሼዋለሁ ማለት ነው። ለምሳሌ ካን ዕንዲ 1000 ሪያል ወሰረፍተህ ክለህ። ካን ዕንዲ 1000 ሪያል ወሰረፍተህ ክለህ 1000 ሪያል ነበረኝ እና ሁሉንም አወጣሁት ማለት ነው። ጨረስኩት ወይም ጨርሼዋለሁ እንደምንለው። ካን ነበር፣ ዕንዲ ነበረኝ። 1000 ማለት 1000 ወይንም 1000 ማለት ነው። ሪያል የሳውዲ ብር ነው። እና ሰረፍተህ አወጣሁት ወይም ጨረስኩት። ክለህ ሁሉም ወይም ሁሉንም ማለት ነው። ሰረፍት አነظር ሀሳቤን ቀየርኩ ማለት ነው። ይሄ ደግሞ ኩንት ባሽተሪ هذه السيارة بس خلاص صرفت النظر። ለምሳሌ ኩንት ባሽተሪ هذه السيارة بس خلاص صرفت النظر። ይችን መኪና ልገዛ ነበር ወይም ልገዛ ፈልጌ ነበረ ግን በቃ ሀሳቤን ቀየርኩኝ ማለት ነው። ኩንት ማለት ነበርኩ ማለት ነው። ባሽተሪ እገዛለሁ። ኩንት ባሽተሪ ማለት ደግሞ ልገዛ ነበር ማለት ነው። هذه ይቺ አሰያራ ወይም ሰያራ መኪና ነው። በስ ግን خلاص በቃ صرفت النظر እንዳልኳችሁ ሀሳቤን ቀየርኩኝ ማለት ነው። እስካሁን ቆይታችሁ ስላዳመጣችሁኝ አመሰግናለሁ። ሀሳባችሁን ግለጹልኝ፣ አስተያየታችሁን ስጡኝ፣ ጥያቄዎቻችሁንም ላኩ። በተቻለኝ መጠን እመልስላችኋለሁ። ከመሄዳችሁ በፊት ትምህርቱን ጠቃሚ ሆኖ ካገኛችሁት ሰብስክራይብ አድርጉ፣ ላይክም ሼርም አድርጉ። ማዕሰላማ፣ ደህና ሁኑ። እወዳችኋለሁ። ባይ ባይ።